ሰላም ጤና ይስጥልን አድማጭ ተመልካቾቻችን የትኩረት 30 ፕሮግራማችን ጀምሯል። በመላ ዓለም የምትገኙ የአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ተከታታዮች እንደምን አላችሁ? እንደምን ሰንብታችኋል? መላ አማራውያን እንኳን ደስ ያላችሁ። ደስ የሚል ዜና ከጎንደር ሰምተናል። ስቱዲዮ እየገባን ደስ የሚል ዜና እየሰማን የገባ ነው። በርካታ ሰበር መረጃዎች አሉ። በኤቢሲ ኤክስክሉሲቭሊ ለኤቢሲ የደረሱ አዳዲስ መረጃዎች አሉ። ይሄ ቤት ለብዙዎች መዳረስ አለበት። ብዙዎች ጋር እንዲደርስ እያደረጋችሁ ከዚህ ሰዓት ጀምሮ እንቆያለን አብረን። እንኳን ደህና መጣችሁ አድማጮቻችን። በጣም በርካታ ደስ የሚሉ ዜናዎች አሉ። አማራው በዛው ልክ ደግሞ በጣም በርካታ ልናነቃው ህብረተሰባችን እንዲገነዘብ የምንፈልጋቸው በርካታ ጉዳዮች አሉ። ዛሬ ይዘን የመጣ ነው እና የያዝነው መረጃ በጣም ሰፊ መረጃ ነው በእውነት ማለት ነው። ያንሙት ቤተሰቦቻችንን ሰላም በልና የዕለቱን ፕሮግራማችንን ከዚህ ሰዓት ጀምሮ ማድረስ እንጀምራለን። በጣም በርካታ ጉዳይ ነው ይዘን የመጣ ነው። መጀመሪያ እንኳን ደስ ያለ ከጎንደር ደስ የሚል ዜና ሰምተናል። አማራ አሸንፏል ጎንደር ላይ ዛሬ። ስለዚህ እንኳን ደስ ያለ ማለት ፈልጋለሁ። አንሙት እባክህ ቀጥል። መልካም አመሰግናለሁ። አንተም እንኳን ደህና መጣህ። ተመልካቾቻችንም የኤቢሲ ቤተሰቦችም ሁላችሁም እንኳን ደህና መጣችሁ ለማለት እንወዳለን። ዛሬ እንግዲህ የምናወራበት ጉዳይ የአገዛዙ የማዕበል ዘመቻ በአማራ ላይ ነው። በጣም በርካታ ነገሮች ተቀያይረዋል። ከተቀየሩት ነገሮች አንዱ ወደ አሰብ ሊደረግ የነበረው ዘመቻ ሙሉ ለሙሉ ተትቷል ማለት በሚቻል ደረጃ ላይ ነው። አንሙት በዛ ደረጃ የሚያስደፍር ነው። በርካታ ኃይሉን ወደ ሰሜን ማንቀሳቀስ ተጀምሯል። በጣም በርካታ ኃይሎችን በተለይ በዚህ በምስራቅ በኩል የደረሰበት ምት ማሰቢያውንም ጭምር ነው ያዛባው። ኃይሉን ብቻ አይደለም ያዛባው፣ ፖለቲካውን ቀይሯል፣ ጂኦፖለቲካውን ቀይሯል፣ የኃይል አሰላለፍና ስምሪትን ቀይሯል፣ ዓለም አቀፍ ገጽታን እና ጂኦፖለቲካዊ አንድምታውን ኮምፕሊትሊ ቀይሮታል። እና አይሲአርሲ በወልዲያ እንዲገኙ ከፋኖቹ እጅ የተማረኩ ወታደሮችን ሄደው ሪኮግናይዝ አድርገው ፈርመው እንዲቀበሉ አስችሏል። 4 ክፍለ ጦሮች እንዳልነበሩ ሆነዋል። ይሄ እንቅስቃሴ በራሱ አገዛዙ የተለየ አቅጣጫ እንዲይዝ፣ የተለየ ኃይል አሰላለፍ እንዲይዝ፣ የኦሮሚያ ልዩ ኃይልንና ስፔሻል ፎርስ የተባለው ልዩ ኃይል በወሎ አቅጣጫ ሙሉ ለሙሉ እንዲሰድ እንዲያስገባ የተገደደበት፣ ሌሎች ኃይሎች የማይታመኑበት አዲስ ነገርና አዲስ የሚሊሻ የቀበሌ ስልጠና ድጋሚ ህዝብን ሞቢላይዝ ወደ ማድረግ የተገባበት ሁኔታ እንዲፈጠር አድርጓል። አንሙት ያገዛዙ የማዕበል ዘመቻ በምን ምክንያት ተነሳ? እንደው ከዛ በፊት እንደው ከመጀመሪያ ጀምሮ የአማራ ትግል ከመነሻው ጀምሮ ጄኔሲሱን ያንሙት ምንድነው ያዛባው? በዚህ ልክ ተጠብቆ ነበር ወይ? እንዴት ነበር አገዛዙ አስቦት የገባው የአማራን ትግል? ምንንስ አዛነፈ? ዛሬ ላይስ የት ጋር ነው የመጣ ነው የሚለውን ነገር እንደው ብታነሳልን ደስ ይለኛል። መልካም አመሰግናለሁ። ሁለት ነገሮች ምናልባት ቅድሚያ አሁን አገዛዙ ወደ ከፈተው ማዕበልን በለው አንዳንዶች ከደርግ የቀይ ኮከብ ዘመቻ ጋር እያመሳሰሉት ነው። አንዳንዶች በቻይና የኩሚንታንግ አገዛዝ በማኦ ጦር ላይ ከከፈተው ዘመቻ ጋር እያመሳሰሉት ነው። ግን ምንድነው ወደዚህ የከተተው? እንደዚህ አይነት ዘመቻ ለመክፈት የሄደው ለምንድነው? ዘመቻውስ ምን አይነት ነው? ምንድነው ፍላጎቱ የሚለውን እናነሳለን። ግን ለዚህ የዳረጉት ሁለት መሰረታዊ ነገሮችን መመልከት ጠቃሚ ነው። አንደኛው የአማራ ትግል ምን ስለሆነ ነው የሚለውን እንመልከት። ሁለተኛው ይሄ አገዛዝ ምን እየሰጋ ምን ሲሰራ ከረመ የሚለውን ሁለቱን መመልከት ለዛሬው ዘመቻ እንዴት እንደዳረገው ለማሳየት ይጠቅመናል ብዬ አስባለሁ ትንግርቱ። ስለዚህ በአጠቃላይ የአማራ ትግል 3 ክረምት ተሻገረ። ከ3 ክረምት በፊት የአማራ ትግልን በተመለከተ የዚህ የኦህዴድ ገዢ ቡድንም ሆነ ሌሎች የአማራን ትግል በውጭ የሚታዘቡ አካላት በዚህ ቀጠና ያሉ ሌሎችም ባለ ድርሻዎች የምትላቸው ወይም ተመልካች የምትላቸው ለአማራ ትግል የነበራቸው ግምትና እይታ ምንድነው የሚለው ነገር መሰረታዊ ነው። በተለይ ለምሳሌ ዲፕሎማቲክ ማህበረሰቡ ፍራጃይል የሆነ ፍራግመንትድ የሆነ ዲስኦርጋናይዝድ የሆነ በሚል እንደው ዝም ብሎ ያኮረፉ የሆኑ ኃይሎች ተነስተው የጀመሩት ትግል በነባር ትርክት ተነስተው ደግሞ የብሔር ብሔረሰቦችን መብት ለመጨቆን ምን ለማለት የበላይ ለመሆን ይዘውት የመጡት አድርገው አሳንሰው ይመለከቱት የነበረ ነው። አገዛዙም በተመሳሳይ ነው። በአንድ ሳምንት የሚያስወግደው ጠርጎ የሚያባረረው አድርጎ ነው ይመለከት የነበረው።
ነገር ግን የአማራ ትግል ዛሬ አገዛዙ ሌላ ተቀጥያ ሊሰጠው እንደሚሞክረው ሳይሆን ዛሬ የሌላ አጀንዳ ተለጣፊ አድርጎ ሊጠቅሰው እንደሚፈልገው ሳይሆን ከ3 ክረምት በፊት ሲነሳ የራሱን አጀንዳና ጥያቄ ይዞ ነው የተነሳው። ያ የራሱ አጀንዳና ጥያቄ አገዛዙ ሊመልሰው የማይችለው አጀንዳ መሆኑ ግልጽ ነው። በሂደት ውስጥ የታየ ነው። ለመመለስም ፍላጎት የለውም። በኃይል ለመጨፍለቅ ነው ተነስቶ የነበረው። ነገር ግን ይሄ ትግል በከፍተኛ ደረጃ ህዝባዊ መሆኑና የህዝብ ተቀባይነት ያለው መሆኑ ከምንም በላይ የፕሮፓጋንዳ የበላይነት ይዞ የተነሳ መሆኑ በርካታ ኃይልን በፍጥነት ያሰባሰበ መሆኑ ከራሱ ካገዛዙም ከቀድሞ ሰራዊት በለው ከፖሊስ በለው የተለያየ ኃይል በስፋት ተቀላቅሎት በአንድ ጊዜ ጠንካራ ወታደራዊ የሽምቅ ኃይል ሆኖ መውጣት መቻሉ በአጭር ጊዜና በስፋት የተገነባና ድል አድራጊነትን በአንድ ጊዜ ነው ይዞ የመጣው። ይህንን አንዳንዶች ምንድነው የሚሉት ሌሎች ተመሳሳይ ሽምቅ ቡድኖች በ20 በ30 ዓመት ሊያሳኩት ያልቻሉትን የአማራ ኃይሎች በ2 ዓመት አድርገውታል የሚል ጥያቄ መልሰው ጥያቄ ይሄ ኃይል ወዴት እየሄደ ነው? ይሄ ኃይል ምን እየፈጠረ የሚል ጥያቄ እንዲፈጥሩ ያደረጋቸው እንዲጠይቁ ያደረጋቸው መሆኑን የሚያሳይ ነው። በተለይ በዚህ ወቅት ደግሞ ይሄ ያገዛዙ ኃይል የአማራ ኃይል መውጣቱ የአማራ ኃይል በዚህ ደረጃ እየተቀናጀ መውጣቱ የተደራጀ መውጣቱ ድል ማድረግ መቻሉ ከምንም ነገር በላይ አገዛዙ ከቀጠናው ኃይሎች ጋር ያለው ግንኙነት እንዲበላሽም አድርጎበታል። ለምሳሌ በአንዳንዶች ምልከታ የፋኖ ኃይል የአማራ ኃይል በዚህ ደረጃ ጠንክሮና ተጠናክሮ መውጣት ይሄ አገዛዝ የፕሪቶሪያ ስምምነት የሚለውን እንኳን በቀላሉና እንደፈለገው እንዳይጫወትበት ያደረገ መሆኑን የሚያስቀምጡ አሉ። ኤርትራ ኃይሎች ጋር ተቆራረጠ፣ በአማራ ኃይል መነሳት ምክንያት ከአማራ ኃይል ጋር ተቆራረጠ። በዚህ መካከል በተለይ የትግራይ ኃይል ደግሞ ሁለት የዚህ አገዛዝ አጋር የነበሩ አካላት ከሱ መለየታቸውን እንዲረዱ አደረገ። ስለዚህ የኃይል አሰላለፉና ምልከታው ከዚህ የሚጀምር ሆኖ በተለይ የትግራይንም የኤርትራንም የኃይል አሰላለፍ የቀየረ ስለመሆኑ አንዳንድ ያገዛዙን አጋሮችም ጥርጣሬ ውስጥ እንዲገቡ ያደረገ የኃይል ግንባታ ውስጥ መጥቷል። ይሄ ማለት ምን ማለት ነው? በተለይ እንዲህ አገዛዝ ወዴት እየሄደ ነው፣ የአማራ ትግል የአማራ ኃይል ምን እያለ ነው ያለው የሚለውን ግንዛቤ የቀየረው የሰሜን ወሎ ድል በጣም ትልቅ ማይልስቶን ነው። ከመጀመሪያው ቀን ጀምሮ የዚያን ድል ትርጉም እያነሳን የነበረው የዘመቻ ደማሊን ትርጉም በከፍተኛ ደረጃ እያነሳ ነው የነበረው። ኦኬ ይሄ ሁሉ በሆነበት ሲያጣጥለው ሲያሳንሰው የነበረው የኦህዴድ ገዥ ቡድን የአማራ ትግልና የአማራ ኃይል ምን ሆኖ አገኘው ዛሬ? ምናልባት ወደ ዛሬው ዘመቻ ከመግባቱ በፊት ግን ምንድነው ሲያደርግ የከረመው የሚለው በጣም ወሳኝ ነገር ነው። እያንዳንዷ ነጠላ ነገር ከመመለስ መውጣት አለበት። ይሄ አገዛዝ ገዳ ኮማንዶ ሲል የሆነ ልዩ ኃይልን ወደ ሆነ ቦታ አሰማራ ሲባል ከነጠላ ምልከታ መውጣት መቻል አለበት። ይሄ ኃይል በአንድ ወይ በሌላ መንገድ በይፋ ባያምነው በአገር ውስጥ አረጋግጫለሁ የሚለው የበላይነት ፖለቲካዊ ወታደራዊና ኢኮኖሚያዊ የበላይነት ዘላቂ ሊሆን እንደማይችልና ስጋት እንደመጣበት ከተገነዘበ ቆይቷል። ማመን ነው ከብዶት የነበረው። በዚህ ላይ ደግሞ በተለይ የአማራ ኃይሎች በዚህ ደረጃ ጠንክረው የማይቀመሱ ሆነው መውጣት ትልቁ የበላይነትና የቀጠናዊ ፍላጎት የሀገራዊ ፍላጎቱ ስጋት አድርጎ እንዲመለከታቸው ያደረገ ነው። በዚህ የተነሳ ምን ሲያደርግ ነው የከረመው? የመጀመሪያው ጉዳይ ይሄ አገዛዝ የሀገሪቱን የጸጥታ ተቋማት ሙሉ ለሙሉ ለመቆጣጠር የደህንነትን በላቸው ሌሎች አሉ የሚባሉትን የሴኩሪቲ ኢንስቲትዩሽንስ በራሱ ኃይልና በራሱ ታማኞች ለመቆጣጠር መስራቱ አንደኛው ገጽታ ነው። ሁለተኛውና ዋነኛው ግን በተለይ በሁቱ ሚሊሻ አምሳል ህዝብን ሲያሰለጥን እንደነበረ መዘንጋት የለብንም። ህዝብን በሁቱ ሚሊሻ አምሳል ሰንደቅ ዓላማ ለብሶ ስልጣን ጠብቁ ጠላት መጣባችሁ እያለ ሲቀሰቅስ እንደነበረ መዘንጋት የለብንም። ከዛሬው ዘመቻ ተነጥሎ የሚታይ አይደለም። አስተሳሰቡና ትርክቱ በውስጥ ይሁን በውጭ የበላይነትን ከማረጋገጥ ፍላጎቱ የማይነጠል ስለሆነ ነው። ስለዚህ ምንድነው በሁቱ ሚሊሻ አምሳል ህዝብን ሲያሰለጥን ቆየ። በመቀጠል 6000 የሚሆን የኦሮሚያ አመራር ወታደራዊ ስልጠና ሲወስድ ነው የነበረው። ተመልከቱ፣ ህዝብን እንደ ሁቱ ሚሊሻ ሰለጠነ፣ አመራሩን በተመሳሳይ ስልጠና ውስጥ አስገባ። በመቀጠል ኢመደበኛ የተባለ የሸኔ ኃይልን የራሱ ኦነግ አለው ባይዘው የራሱ ሸኔ አለው ያንን ሲያሰለጥን የቆየው። የሌሎች ክልሎችን ልዩ ኃይል ካፈረሰ በኋላ ደግሞ በአዋጅ ነጋቸና ሲርናን ነኮሬን የገኛ የሚባለውን ያፈና ቡድን ሲያሰለጥንና ሲያደራጅን የከረመው። በቅርብ ደግሞ ገዳ ኮማንዶ ምናምን እያለን የመጣው። ኦኬ ይሄ ሁሉ ሆኖ ይጠፋል በቀላሉ አባረረዋለሁ ያለው የአማራ ኃይል ይባሱኑ እየተጠናከረ ይበተናል። ከፋፍያቸዋለሁ፣ በትኛቸዋለሁ፣ በሃይማኖት ከፍያቸዋለሁ፣ እርስ በርሳቸው ያዋጋዋቸው ነው ብሎ እርግጠኛ በሆነበት ወቅት ላይ የአንድነት አጀንዳ የአማራ ሚዲያ የአማራ ዲያስፖራ ሁሉም በፈጠረው ጫና ወደ አንድ የመሰባሰብ ቅድም ስትገባም እንደነገርከን አፋብሃም አፋሃድም ቢያንስ በ2 ዓመት ወደ 2 ድርጅትና ስብስብ መምጣት ዋነኛው ኃይል ደግሞ ወደ አንድ ማዕከል እየመጣ መሆኑ
የፈጠረበት ስጋት አለ። በዚህ ላይ ነው ትንግርቱ። የወሎ ድል መጣና ጥጀቱን ስጋቱን በከፍተኛ ደረጃ በጨመረበት አግባብ ከፍተኛ ኃይሉ ተመታ ማለት ነው። የዚህ ከፍተኛ ኃይሉ መመታት ምንድነው ቴዲ አፍሮ የሚለው ተደናበርኩልሽ ጥይት እንደሳተው ነው ያለው አይደለም? ተደናበረ። አዎ በዛ ደረጃ ነው የተደናበረው። ይሄ እነዚህ መሰረታዊ ሁኔታዎችና ይህንን የመሰለው የአማራ ትግል ነው። ዛሬ አገዛዙ ከቀይ ኮከብ ዘመቻ የሚመሳሰል እጅግ በጣም ከፍተኛ የሆነ ኃይል መላ ሀገሪቱን ክፍት ትቶታል። በ19 ክልል ነው 10 ክልል ላይ ሰራዊት አለ ብለህ ልትናገር በማትችልበት ደረጃ ሙሉ ኃይሉን ወደ አማራ ክልል በ10% ነው የሚዋጋው ሲል እንዳልነበር 90% ፋኖን አጥፍቻለሁ ሲል እንዳልነበረ ዛሬ የሀገሪቱን ሙሉ ጦር ከማስገባት አልፎ 11ኛ እዝ ወደ ማቋቋም ያስገባው ምንድነው? የሀገሪቱን መከላከያ ኃይል ብቻ ሳይሆን የኦሮሚያ ክልልን በነሽመልስ ቋንቋ ጥሬ ስጋ ያበላን አደልበን ያዘጋጀነው ኃይል የሚሉትን ኃይል ሁሉ ሙልጭ አድርጎ ይዞ እንዲገባ ያደረገው ነገር ምንድነው? ይሄ ነው መሰረታዊ የአማራ ኃይል እንደሚያስበው። ባለፈውም ብለናል። የአማራን ኃይል አልፎ ችላ ብሎ እንዳንድ አላስፈላጊ ነገር ተመልክቶ አሰብ ይሁን መቀሌ አስመራ ይሁን መቀሌ ለመዝመት የሚችልበት ሁኔታ የለም ስንል እንደነበረው ያለውን ኃይል ጠቅልሎ እጅግ በጣም በርካታ ኃይሉን አለኝ የለኝም የሚለውን ኃይል በእያንዳንዱ የአማራ ወረዳ በነገራችን ላይ 11ኛ እዝ ማቋቋም ኢትዮጵያ የነበሯት 4 እዞች ናቸው። ምስራቅ፣ ሰሜን፣ ምዕራብ፣ ደቡብ የሚባሉ 4 እዞች ነው የነበሯት። ከ4 እዝ ተነስቶ 11ኛ እዝ ማቋቋም የዚህን አገዛዝ ፖለቲካል ኢኮኖሚ ምንነት በግልጽ የሚነግረን ነው። አንሙት ኢንትረስቲንግ ያነሳው ነገር ከመጀመሪያ ጀምሮ ጀነሲሱን ነው እንግዲህ ነገርን ከስሩ እንደሚሉት አባቶቻችን ፕሪቶሪያ ከዛ እንነሳ። ከፕሪቶሪያ በፊት የአማራው ኃይል ፍራግመንትድ የሆነ ብዙ ጊዜ ጥገኛ ኃይል የአማራው ኃይል መሳያ ወይንም ማንጸሪያ ተደርጎ ይታይ የነበረው ብአዴን ብአዴን ደግሞ የራሱ ፍላጎት የሌለው የማዕከላዊ መንግስቱ ተናካሽ ውሻ ማለት ይሄን ተናካሽ ውሻ በሰሜን እንዲጮው ከፈለክ በሰሜን ታስጮዋለህ፣ በደቡብ እንዲጮው ከፈለክ ወደ ደቡብ ታስጮዋለህ፣ ራሱን እንዲነክስ ከፈለክ ራሱን እንዲነክስ ለማድረግ ችግር የለባቸው። ፕሪቶሪያ ላይ የትግራይ ኃይሎችም ይሄ አገዛዝ ትልቅ ኃይል ያለው አድርገው አስበውት ስለነበረ ኢሚዲየትሊ ከፕሪቶሪያ በኋላ የነበረውን የሰሙ በወቅቱ የነበረውን ትንተና ታስታውሳለህ። አንሙት እነ ጀዋርም ሲወጡ ይናገሩ የነበረው ሚሊታራይዝድ ሆኗል አማራ የሚለው ነገር በተደጋጋሚ ይነገር የነበረ ነው። ዲሚሊታራይዝ አማራውን ማድረግ አለብን የሚል ነገር ማይንድ ሴቱ ጭምር ዲሚሊታራይዝ መደረግ አለበት ትጥቁ ብቻ አይደለም የሚሉ እንደውም ሐሳብ አስተያየት የሚሰጡ ልሂቃኖች የነበሩበት ወቅት ነበር የምታስታውስ ከሆነ። ከፕሪቶሪያ በኋላ ነጻድቃንም ጭምር በኬንያና በጅቡቲ በሚደረጉ ስብሰባዎች ወልቃይትን አገዛዙ ይሰጠናል የሚሉ በዛም ፍጹም እምነት ያላቸው የአማራ ኃይሎችን አስቀድመው ግን እዛም ማራገፍ አስፈላጊ ነው በሚል ያንን ለማድረግ የተገባበት እንደውም ለምዕራባውያንና ለዲፕሎማቶች ይነገር የነበረው በተወሰነ መልኩ የአማራ ኃይሎች እዛም ሊተኩሱ ይችላሉ ይሄንን ስምምነት ተግባራዊ እንዳናደርግ ስለዚህ እነሱን መጀመሪያ ማስተንፈስ ይጠበቅብናል የሚል ነው። በዛ ስምምነት ምክንያት አገዛዙ መጀመሪያ ማንም ሳይጣለው ራሱን ከሁለት ኃይሎች ጋር ነጠለ። እንደውም የትግራይ ጦርነት ትሪገሪንግ ፎርስስ ብሎ የአማራን ኃይሎች እና የኤርትራን ኃይሎች አመጣና ማዕከል ላይ ጦርነቱ የነሱ ነበር። በሰላም ስምምነት ሂደቱ አኮረፉኛል። የሰላም ስምምነት ስንፈራረም ያኮረፉ ኃይሎች ተብለው ለመጣ ዲፕሎማት ሁሉ የዚህ ሰላም ዋነኛ አደጋ ተደርጎ ይሳል የነበረው የአማራና የኤርትራ ኃይል ነበር። በኋላ ተጀመረ፣ አማራው ላይ የማጥቃት እንቅስቃሴ ጀመረ። አለኝ የሚለውን ኃይል አስገባ። ምን ተፈጠረ? ከዛ በኋላ ትልቁ ኦፒዲዮ ከዛ ሂደት የወሰደው ሌሰን ይሄ ኃይል የሚቆረጠም ኃይል አይደለም። የአማራው ትግል የጥቂት የተሰባሰቡ ወይንም ያኮረፉ ኃይሎች ትግል ሳይሆን ከፍተኛ የህዝብ ማዕበልና ድጋፍ ያለው በሌሎች ኢትዮጵያውያንም በቀላሉ ሊገዛ የሚችል የፖለቲካ አስተሳሰብና ትርክት ያለው ለሀገረ መንግስት ዋስትና ሊሰጥ የሚችል እንደውም በስልጣን ላይ ካለው ኃይል የተሻለ ተገዳዳሪ የሆነ ትርክትን መገንባት የሚችል በቀላሉ አገዛዙን ማንኮታኮት የሚችል ኃይልና በቀላሉ ሊቆረጠም የማይችል ኃይል እንደሆነ ተረዳ። ከዛ በኋላ የነበሩት ያለፉ 2 ዓመታት አንሙት የአማራውን ትግል በአንድም በሌላ መልኩ በትኖ ለማሸነፍ በዓለም አቀፍ ማህበረሰብ አሸናፊ ሆኖ ለመውጣት አገዛዙ ያደርግ የነበረው ጥረት ነው። በዚህ ሂደት ውስጥ ምን አተረፈን? በዚህ ሂደት ውስጥ የፕሪቶሪያ ፈራሚ የነበሩ ኃይሎች ጭምር ያገዛዙን አቅም ለመጀመሪያ ጊዜ ኳስችን ማድረግ ጀመሩ። ይሄ ኃይል አይደለም ወልቃይትን ሊሰጠን ራሱንም ከራሱ መከላከል የማይችል ራሱንም ከፋኖ ማዳን የማይችል ኤኒ ታይም
ተሰልቅጦ ሊበላ የሚችል ኃይል እንደሆነ እንደሚያወራውና እንደሚፎክረው አቅም የሌለው ኃይል እንደሆነ ባዶ ኮንቴነር እንደሆነ ተገነዘቡ። ግን ደግሞ ስቲል በጣም ፎርሚደብል ነው የፋኖ ኃይል የሚለውን የዓለም አቀፉ ማህበረሰብም ለመቀበል ተቸግሮ ነበር። ብዙ ጊዜ አይተህ ከሆነ አንሙት የዓለም አቀፍ ሪፖርቶች በአጠቃላይ የፋኖን ትግል የሚገልጹበት ቋንቋ አላቸው። ፍራግመንትድ ነው ይላሉ። ዲስኦርጋናይዝድ ነው፣ ዩኒፋይድ ኮማንድ የለውም ነበር የሚሉት። እንደውም አንዳንዶቹ ስመጥር በሆኑ ግለሰቦችና ፖለቲከኞች የሚመራ አይደለም። ይሄ ያገዛዙ ትርክት ነበር። ይህም አምባሳደሮች እየተሰበሰቡ የሚነገራቸው የነበረው እሱ ነው። ዲፕሎማቶች እየተላኩ የሚነገራቸው የነበረው እሱ ነው። ግለሰቡም ፕሬዚዳንቷም በተላከችበት ቦታ የምትናገር የነበረው እሱ ነው። ይሄንን እየሸጠ 90% ያጠፋናቸው የሚለው ነገር ለኢትዮጵያ ሕዝብ አልነበረ የሚነገር የነበረው ለምዕራባውያኑ ነው። አጥፍተናቸዋል፣ የሉም በዛ ቦታ ላይ፣ ተስፋ ቁረጡ፣ እነዚህ ኃይሎች ኃይል ሆነው የመውጣት እድል የላቸውም። ስለዚህ ተበታትነዋል፣ በመልቀም ስራ ላይ ነው ያለነው። ካድሬዎቻቸውን በሀገር ውስጥ ያለው ሕዝብ እውነታውንም ቢያቅ ለምዕራባውያን ይነገር የነበረ በተደጋጋሚ ይነገር የነበረ ቋንቋ ነው። የምስራቅ አማራው ድል ግን እነዚህን ነገሮች ማዛባት ጀመረ። ምስራቅ አማራ ላይ የሆነው ነገር 4 ክፍለ ጦሮችን ሙሉ ለሙሉ በትንትናቸውን ያወጣው። ነገሮች ተቀያየሩ። አንሙት አይሲአርስ ሄዶ ምርኮኞችን ተረከበ። ምዕራባውያን ፋኖ ማን ነው? ሌሎች ሀገራት ፋኖ ማን ነው? የገልፍ ሀገራቱ ለመጀመሪያ ጊዜ ጥያቄ ማንሳት ጀመሩ። ይሄ ሰውዬ በእርግጥም ማሸነፍ አይችልም። የኢትዮጵያን ልጆች እያፈሱ ከደቡብ እያመጡ አማራ ክልል መማገድ እየተቻለ ስላልሆነ አሁን አለን የሚባለውን የኦሮሚያን ልዩ ኃይል ወይንም ስፔሻል ፎርስ 2 ኃይል ነው የገባው አንሙት ወደ አማራ ክልል። አንደኛው ኃይል በከባድ ፍራስትሬሽን ውስጥ ያለ በርካታ ቦታዎች ላይ ሲቀጠቀጥ የነበረ በፍርሃት የራደ አካሉ የተጎሳቆለ ስነ ልቦናው የተሸነፈ ኃይል አለ። ሁለተኛ በአማራ ጥላቻ በከፍተኛ ደረጃ የናወዘ ሲቀሰቀስ የነበረ አማራን እንዲጠላ ተደርጎ የተቀሰቀሰ በደንብ በወሎ በኩል እንዲገባ በተለይ በምስራቅ በኩል እንዲገባ የተደረገው የኦሮሚያ ስፔሻል ፎርስ በልዩነት እንዲታይ የምንፈልገው ኃይል ማለት ነው። አንደኛው ሌላኛው የሀገር መከላከያ ሰራዊት ተብሎ ይጠራ የነበረው አሁን ኦህዴድ የተቆጣጠረው ነው። እሱ ውስጥ የተሰባሰበው ኃይል የብሔር ብሔረሰብ ኃይል የሚባለው ግን በኦህዴድ ስምሪት የሚሰጠው ለኦህዴድ የሚዋጋ መርሰነሪ ነው። እሱ የተሸነፈ ኃይል ነው። በቀጣይ ምንድነው ሊደረግ የሚችለው? ምንድነው ማምጣት የተፈለገው ውጤት? የአማራው ኃይል በምን አይነት ሁኔታ ውስጥ ይገኛል? በቀጣይ ምን ማድረግ ይችላል? ምን ማድረግ አይችልም? የህብረተሰባችን የህዝባችን ዓለም አቀፍ ንቅናቄስ ምን መምሰል አለበት? አንሙት እንድናነሳው የምፈልገው ጉዳይ ነው። ቀጥል። መልካም። ይሄንን ዘመቻ በልኩ መረዳት ተገቢ ነው ብዬ ነው የማስበው። ያገዛዙ የማዕበል ዘመቻ ስንል እንደ ከዚህ ቀደሞቹ ያለ ዘመቻ አድርገን እያሰብነው ከሆነ ትክክል አይደለም። ይሄኛው ዘመቻ ባለፉት 2 ዓመታት ሲደረግ የነበረው አይነት ዘመቻ አልነበረም። ባለፈው 2 ዓመት አገዛዙ ለአማራው ትግል ለአማራው ጥያቄና ለፋኖ ትግል ከነበረው የንቀት አመለካከት በመነሳት እንደገና በውስጥ እየገነባው ያለውን ኃይል ታሳቢ በማድረግ ያን ያክል የረባ ቁም ነገር አድርጎ የሚወስደው አልነበረም። ስለዚህ አሁን ቅድም አንተ ስትጠቅሰው እንደነበረው 11 እዝ ወደ አማራ ክልል 11ኛ እዝ ሐራ ላይ ነው ያቋቋመው። ደባርቅ፣ ሰቆጣ፣ አብዛኞቹ የአማራ አካባቢዎች የኮሮችና የእዞች መቀመጫ ሆነው ይሄ ሁሉ ኃይል ቅድም ባልከው ደረጃ ሲያስገባ እንዳልከው በየወረዳው ኃይል በማሰማራት በእያንዳንዱ የአማራ ኃይል በማሰማራት የፋኖን ታጣቂ ከወረዳዎች በማባረር የሆኑ ነፃ ቀጠናዎች ሰው ማይኖርባቸው የሆኑ አካባቢዎች ላይ የመሸጎጥ እዛች አካባቢ ጥግ ማስያዝ እንደሆነ ሁኔታውን የሚከታተሉ ምሁራንም የሚገልጹልን ነው። ተንታኞችም የሚያዩት ነው። ይሄ የቅድም እንዳልከው የፋኖ አዲሱ ምት አንድም አጠቃላይ የፋኖን የውጊያ ወታደራዊ እንቅስቃሴና አቅም የለወጠ እንደሆነ ስናነሳው ሰንብተናል። ኮንቬንሽናል ውጊያ ያደረገ መሆኑ፣ የስበት ማዕከልን ለይቶ መምታትና መበተን መቻሉ፣ ነፃ ቀጠና መፍጠርና የራሱን ነፃ ቀጠና መከላከል መቻሉ፣ አገዛዙ ኃይሉን ሁሉ አሰማርቶ በቀላሉ ሊያስቆመው ያልቻለ ዘመቻው ከታወጀበት ጀምሮ ለቀናት ለ6 ለ7 ቀናት ለሳምንት ያክል ድል በማድረግ ቀጠናዎችን ነፃ በማውጣት የቀጠለ በመሆኑ አገዛዙ ውስጥ ኦህዴድ ውስጥ መዛነፍ ካድሬዎቹ ብቻ አይደለም ስጋት ውስጥ የወደቁት ባለሀብቶቹም ደጋፊ ባለሀብቶቹ የአገዛዙ ጦር አመራሮቹ ይሄ ሁሉ ኃይል ነው የተዛባው። ይሄ ሁሉ ኃይል ብቻ ሳይሆን ይሄ ኃይል ምንድነው ፋኖ ምንድነው እንዲል ያደረገ ነው። ይሄንን ግን ኤክስተርናላይዝ አደረገውና ያገዛዝ መጋኛው ነው የመታኝ
እነዚህማ ሊመቱኝ አይችሉም ያቺ ማይውጣት ኢጎ ስላለች ወደ ሌላ ሊሰጠው ፈለገ። ስለዚህ አሁን በየወረዳው ኃይል በማስተማራት ባለፈው እንዳልነው የፋኖን አመራር የፋኖን የሎጂስቲክስ እና ወታደራዊ አቅሞች የፋኖ አሃዶችን የእርስ በርስ ትብብርና ግንኙነት በመቆራረጥ ጭምር በየአካባቢው ዘመቻ ለመፈጸም እናም እነዚህ ፍራስትሬሽን ውስጥ የገቡ ካድሬዎቹንም ባለሀብቶቹንም የጦር አመራሮችንም እፎይታ ለመስጠት በአገዛዙ አቅም ላይ ሁሉ ጥያቄ የገባቸው ጥርጣሬ የገባቸው ውጫዊ አካላትንም ትንሽ እፎይታ ለመስጠት ይሄንን ዘመቻ ምክንያቱም በፕሮፓጋንዳ እንዳልሆነ ታዘቡት ሁሉ 90% አጥፍቻለሁ የተባለው 90% ቢጠፋ እንዴት እንደዚህ አይነት ድል ያመጣል ተባለ። 10% ኃይል ብቻ ነው ያመጣውት እንዳይል ያለው ኃይል በሙሉ በግልጽ እየወጣ ነው ያለው። ስለዚህ የሆነ ነገር አድርጌ የሆነ ማዕበል ፈጥሬ የውስጥም የውጭም አካሎችን ደጋፊዎችን አጋሮችን ወይም በእኔ ላይ ጥርጣሬ ያደረባቸውን ሁሉ ማስተንፈስ ወይም እፎይታ መስጠት አለብኝ የሚል ዓላማ የያዘ ማሲቭ የሚባል አይነት ዘመቻ ነው። ሁለት ነገሮችን እንመልከት። አንደኛው በስፋት ያስገባው የኦሮሚያ ኃይል ነው። ያ ለውስጥ አቅም ተብሎ እነ ሽመልስ ያደራጁት የነበረው ሰሞኑን ደግሞ ሽመልስ ተናገረው ሲባል እንደነበረው ጥሬ ስጋ የመገብን አዘጋጀ ነው የተባለው ያ ከሀገሪቱ መከላከያ እኩል አቅም ፈጥሮ የትጥቅ የሰው ኃይል የስልጠና አቅም ፈጥሮ ያገዛዙ መሰረት ጀርባ የሚሰጠው አቅም እንዲሆነው ሲገነባው የነበረው ኃይል ላይ ሲግኒፊካንትሊ ወደ አማራ ክልል አስገብቷል። ሄደህ ምታና ጨፍልቅ ተብሎ ማለት ነው። ይሄንን ዘመቻ የተለየ የሚያደርገው ይሄ ነው። ይሄ ኃይል ምን አይነት ኃይል ነው? ቅድም እንዳልከው መከላከያው በኮዞ አያምንም፣ ተመቷል። የስነ ልቦና የበላይነት ተወስዶበታል፣ ተሰላችቷል። ውስጣዊ ይዞታው፣ ውስጣዊ አንድነቱ፣ የውጊያ ብቃቱ ይሄ ሁሉ ነገሩ የተመታ ነው። በአፈና በለብለብ ስልጠና እየተሰማራ ያለ በጦርነት የተሰላቸ ኃይል እንደሆነ ይታወቃል። ይሄንን ኃይል ደርቦ እንዲዋጋ ሲሰራ የነበረው የአማራ ኃይል ነው። ሚሊሻና አድማ ብተና ነው። ሚሊሻና አድማ ብተና በየቀኑ እየሸሸ ያለ ነው። ከሞላ ጎደል በብዛት የተሰላቸ ሆኗል። ነገር ግን አሁን ለሚወስዳቸው የኃይል እርምጃዎች የኦሮሚያ ኃይልን የስልጣን ጠባቂ ይሆናል ብሎ ከጀርባ እያደራጀ የነበረውን ኃይል አስገብቶታል። ይሄ ኃይል ከሞላ ጎደል በአሁኑ ዘመቻ በአማራ ንጹሃን ላይ ከፍተኛ ጉዳት በአማራ መሰረተ ልማት ላይ ከፍተኛ ጉዳት ሊያደርስ የሚችል እንደሆነ ነው መረጃዎቻችን የሚያሳዩት። ለምን ከተባለ በአንድ በኩል በብሔርተኝነት ያደራጁት ያሰለጠኑትና ያቆዩት ነው። ሁለተኛ በአገሪቱም ሀብት በከፍተኛ ደረጃ ኢንቨስት ሲደረግበት የነበረ ኃይል ነው። ናሽናሊስት የሆነ በከሞላ ጎደል የስልጣን ጠላት የኦሮሞ ጠላት ተደርጎ ወደ ተሳለ ማህበረሰብ ሂዱ ተብሎ የተላከ ኃይል ነው። ታስታውሳለህ? አማራ መጣንልህ እየተባለ ከዚህ ኃይል ከዚህ ቀደም ተሰማርቶ የነበረው ኃይል ተመሳሳይ ቅስቀሳ ሲደረግ የነበረ ነው። ይሄ ኃይል በጭካኔ እርምጃዎች ሊወስድ ይችላል። ንጹሃንን ይጨፈጭፋል፣ ሴቶቹን ይደፍራል፣ መሰረተ ልማት ያወድማል። ምናልባትም አሁን አገዛዙ የውጊያ ዕቅዱን ከጨረሰና የኃይል ስምሪቱን ከጨረሰ የኢንተርኔት አገልግሎት የስልክ አገልግሎት በማቋረጥ ጭምር እዛ አካባቢ በንጹሃን ላይ እና በመሰረተ ልማት ላይ የሚፈጸመውን ጭፍጨፋ ለመደበቅ ጥረት ማድረጉ አይቀርም። እዚህ ላይ የአየር የድሮን አድቫንቴጆቹን የሜካናይዝድ የከባድ መሳሪያ አድቫንቴጆቹን ተጠቅሞ ከፍተኛ ጉዳት ለማድረስ ከዚህ ታጣቂ ጋር ከፋኖ ጋር ህዝቡ ተሰልፏል ብሎ ስለሚያስብ ይሄንን ህዝብ መምታት ፋኖን መምታትም ተደርጎ ስለሚታሰብ በዱላ እናንበረክከዋለን የሚል ዓላማ የያዘ ዘመቻ መሆኑን መገንዘብ ይገባናል። አንሙት አመሰግናለሁኝ። እንግዲህ በጣም በርካታ ነገሮች እንዲለዋወጡ ምክንያት ሆኗል። ይሄ አገዛዝ ይሄንን ኃይል ይሄንን ያህል ስምሪትም ቢያደርግ በአማራ ኃይሎች መካከል መታወቅ ያለበት አንደኛው ነገር በጣም ግዙፍ ኃይል ነው። የአማራው ኃይል ግዙፍ ኃይል ነው። ሊትራሊ መከላከያው አለ አሁን ይገባበታል በሚባለውበት አካባቢ ሁሉ የአማራ ኃይል ያለ ማወቅ ያስፈልጋል። በምስራቅ በኩል እየተደረገ ያለ ዘመቻ በዛ በኩል ያለው ርብርብ እንትን ሲል በምዕራብ በሰሜን እና በደቡብ አቅጣጫ ደግሞ ከፍተኛ የአማራ ኃይል ትራያምፍ አድርጎ ሊወጣ የሚችልበትን እድል በዛው ልክ የሰፋ መሆኑን ማወቅ ያስፈልጋል። ሌላው እንደዚህ አይነት ዘመቻዎች የመጀመሪያው አይደለም። አገዛዙ እንዲህ አይነት ዘመቻዎችን ሲያደርግ በጣም በርካታ ዘመቻዎችን የመጨረሻዎቹ መጨረሻ እያለ በሚቀጥሉት 20 ቀናት በሚቀጥሉት 30 ቀናት እስከዚህ ወር ድረስ እስከ መስከረም መግቢያ ድረስ እስከ ጥቅምት አጋማሽ ድረስ እየተባለ በጣም በርካታ ዘመቻ ከዚህ በፊትም ሲታወጅ የነበረበት ሁኔታ ነበር የነበረው። ግን ደግሞ አሁን ማሰብ ያለብህ አንሙት በጣም በሰፊው የተንሰራፋ ምዕራብ አቅጣጫን የያዘ የአማራ ኃይል አለ። እስከ ወለጋ ድረስ የተንሰራፋ በሰሜን ምንጃር ላይ በከፍተኛ ደረጃ የሚንቀሳቀስ ኃይል መራቤቴና የዛ አካባቢ ያለውን ወሳኝ ቦታዎች የያዘ ከፍተኛ ተጋድሎ እያደረገ ያለ ኃይል በምዕራብ እንደዚሁ ከፍተኛ ኃይል እንቅስቃሴ
በጎንደር አሁን የምትሰማቸው ዛሬ የምትሰማቸው ዜናዎች አሉ። በጎንደር ኃይሎች መካከል እየመጣ ያለው መናበብና አንድነት በቀጣይ ሌላ ድንቅ ተአምር እንድናይ የሚያስችል ነው። አንሙት እስከዛሬ ድረስ እንግዲህ የትግራይ ኃይሎችን ምን ሊያደርግ እየሞከረ እንዳለ ስንመለከት ነበር። ይሄው የፕሪቶሪያ ስምምነት አገዛዙን ቢያንስ ከአማራና ከኤርትራ ኃይሎች ነጥሎልናል ይል የነበረው ህወሓት ራሱ ባገዛዙ ደግሞ ምን ልንለው እንችላለን ሪቨርስ ኢንጂነሪንግ ወይንም ደግሞ ሪቨርሳል ራሱን በሁለት ለመክፈል የተገደደበት ሁኔታ እንዳለ ትመለከታለህ። ኢቭን አሁን በትግራይ ላይ ያለውን ኃይል እንደዚሁ አገነስት የቲዲኤፍን ነጻድቃን ትላንትም ስንለው ነበር ከፍተኛ ገንዘብ መድበው ራሱ ቲዲኤፍ ውስጥ ኢንፊልትሬት አድርጎ ለመግባት እና በትግራይ ላይ ባለው አስተዳደር ላይ እንደዚሁ የውስጥ አመጽ ለመቀስቀስ ጥረት እያደረጉ እንዳሉ ትመለከታለህ። ማለት በዘገየህ ቁጥር ይሄ አገዛዝ የሚጠቀምበት ትልቁ አማራ ላይ አዋጭ ነው ብሎ የሚያስበው ታክቲክ አንተን የመክፈል ነው። እኛ ጋር እንዴት የአማራውን ኃይል ለመበታተን አስርጎ የሚያስገባቸውን ኃይሎች እስከዛሬ ሲጠቀምባቸው እንደነበረ የአማራው ድርጅታዊ አንድነት እንዳይወለድ ያደርግ የነበረው ርብርብ የምታስታውሰው ነው። አንሙት ምን ያህል ርብርብ ምን ያህል ገንዘብ መድቦ በአማራው መካከል አንድነት እንዳይፈጠር ቀድሞ ያደረገውን ታስታውሳለህ አይደል? ገና አማራ ላይ ዘመቻ ከማወጁ በፊት አማራውን የማደራጀት አቅም ይኖራቸዋል ብሎ የሚያስባቸውን የአማራ ልጆች በሙሉ ሰብስቦ ምሁራኑን ሊቃውኑን እንዳለ እስር ቤት ውስጥ ነው የከተተው። በፓርላማ የሚገኙ የህግን ከለላና ዋስትና ያላቸውን ወንድሞቻችንን ሁላ ሳይቀር እንዴትና ወዴት ወርጉ ወስዶ እንዳሰረ ትመለከታለህ። ሊደርለስ እንዲሆን መሪ አልባ እንዲሆን ከዛ በኋላ በየአካባቢው ያለውን አደረጃጀት ደግሞ ከፍተኛ ገንዘብ መድቤ በትነዋለሁ። ያልሄደባቸው መንገዶች ሁሉ ኢንሰርክል ለማድረግ ሞክሯል። መድኃኒትና አገልግሎት እንዳይገባ ለማድረግ ሞክሯል። መሰረተ ልማትና የመሰረተ ልማት አቅርቦት እንዳይኖር አገልግሎት እንዳይኖር ለማድረግ ጥረት አድርጓል። ባንኮችን ለመዝጋት ጥረት አድርጓል። ያልሞከረው ነገር የለም። አማራውን አንደኛ ትግሉ ላይ ያስነሳለሁ፣ ሁለተኛ የአማራ ኃይሎችን እርስ በርስ እንዲባሉ አደርጋለሁ ብሎ የሄደባቸው መንገዶች ነበሩ። እነዛን ሁሉ እያከሸፈ የአማራው ትግል በየዕለቱ እየተሰበሰበ የመጣ ነው። ምናልባት አድቫንቴጅ ከተባለ ይሄ አገዛዝ ያሉት አድቫንቴጆች አሉ። አንሙት ለምሳሌ የፋኖ ኃይሎች እንግዲህ ወታደራዊ የሆኑ ነገሮች ሲነሳ ብዙ ጊዜ የከባድ መሳሪያዎችን አይጠቀሙም የፋኖ ኃይሎች የሚባል ነገር እንሰማለን። ከቅርብ ጊዜ ወዲህ ግን በርካታ ከባድ መሳሪያዎችን በተለይ ደግሞ የቡድን መሳሪያዎችን የሚባሉትን መታጠቅ ጀምረዋል። ግን ደግሞ ሜካናይዝድን በተመለከተ ብዙ ጊዜ እንደ ጉለት የሚነሳበት ነገር አለ። ኦፍ ኮርስ የራሳቸው ስትራቴጂክ ሊሚቴሽን ስላላቸው ሊሆን ይችላል ሜካናይዜሽንን ፋኖዎች ያልመረጡት። ሌላው እንደ አድቫንቴጅ የሚያነሳው አየር ኃይሉንና በርካታ የእግረኛ ሰራዊት አለኝ የሚለው ነው አገዛዙ። በተቃራኒው በፋኖዎች በኩል ግን እያደገ የመጣው በህዝብና በፋኖዎች መካከል በውትድርና በኦፕሬሽን ያፈጻጸም አቅምን ብትመለከት በየጊዜው የፋኖ ኃይሎች አቅም በከፍተኛ ደረጃ እየጎለበተ እንደመጣ። ሌላው አንሙት አገዛዙ በተደጋጋሚ ይናገር የነበረውን ነገር ሰምተህ ከሆነ እዛ ቀጠና ላይ የፋኖ ኃይሎችን ሊደግፍ የሚችል አንድ ሀገር የለም። እነዚህ የታጠቁ ኃይሎችን የፖለቲካ ዓላማ ሊገዛ የሚችል አንድ ሀገር አንድ ዓለም አቀፋዊ አጋር መፍጠር እንደማይችሉ ያንንም ዝግ እንዳደረገ በተደጋጋሚ ሲፎክር የነበረ አገዛዝ ነው። አይ ቲንክ እነዛ ነገሮች ሁሉ በተደጋጋሚ እየተቀየሩ የመጡ ይመስላል። እነዚህ ለፋኖ አድቫንቴጅ የሚሆኑ ይመስለኛል። በድጋሚ ለነበረን ቆይታ ከልብ እናመሰግናለን። ዛሬ ነገ በሌላ ርዕሰ ጉዳይ እንገናኛለን። መልካም ቆይታ ይሁንላችሁ ባላችሁበት።